ጆርዳን የት ሀገር ሰው ነሽ? ከጆርዳን ወንድሜ እኔ የደንበጫ ሰው ነኝ። ደንበጫ። ስለዚህ ከደንበጫ ያረቄው መውጫ አይ ትልቅ መቀመጫ ንፋስ መውጫ የተባለለት ሀገር ነው የመጣ። ደንበጫ በጣም አረቄ ጠጥተሽ ታውቂያለሽ? እኔ ትንሽ ትንሽ ከብት እየጠበቅኩ እንዳይበርደኝ ትንሽ ጠጭ ነበር። ግን እንዴት ነው ይሄስ? እንዴት ነው? ቆንጆ ቆንጆ ናችሁ። ልብስ ቤት የሚከፍት ሰው አለ። ግን ቢሊዮነሮች ምናምን እንደው ዲዊች እንደሚስጥር ለኔ ወርቅ ቤት ይከፍቱልኝ አሜሪካ። ወንድም ጋሼ ከፈለክ እኔ በውስጥ እነግርሃለሁ። ነገር ግን እኔ ገና አዲስ እሷን ሚስጥር ንገሪ። በጣም ቆንጆ ናት ደግሞ ይች። ሁሉም ጠቅላላ ቆንጆ ናቸውና ቤት ልብስ አላቸው። ይመቻች። ጨረቃ የምትመሲ ቸኮላት መልክ ቆንጆ። አላገባሽም? አገባሽ? እኔ ገና አገባለሁ። በጣም ጥሩ። እቺ ቆንጆ ናት። ማንም ሰው ዛሬ ስላዩሽ እንግዲህ እየጻፉ ያስቸግሩሻል። ማንንም እንዳታምኝ እሺ። ስልክሽን እንዳሰጭ ማርነቅ ይችላል። እኛ አማራ ልጆችን ወስዶ የሚያበላሽ ዲያስፖራ አንፈልግም። ወንድሜ ሞጣ እንዴት ነህ? ሰላም። ቀጥይ። ሳምራዊ ትባላለሁ ከጆርዳን። ወንድሜ እንዴት ነህ? የት ሀገር ሰው ነሽ? ከጆርዳን። ወንድሜ እኔ የደንበጫ ሰው ነኝ። ደንበጫ። ይሄ ቤት ያንቺ ነው? ተቀጥረሽ ነው? ሞጣዬ የኔ ቤት ነው ወንድሜ። አዲስ ነው የጀመርኩትና አግዘኝ ልልህ ነው። ግን እንዴት ነው ይሄስ? እንዴት ነው? ቆንጆ ቆንጆ ናችሁ። ልብስ ቤት የሚከፍት ሰው አለ። ግን ቢሊዮነሮች ምናምን እንደው ዲዊች እንደሚስጥር ለኔ ወርቅ ቤት ይከፍቱልኝ አሜሪካ። ወንድም ጋሼ ከፈለክ እኔ በውስጥ እነግርሃለሁ። ነገር ግን እኔ ገና አዲስ እሷን ሚስጥር ንገሪ። በጣም ቆንጆ ናት ደግሞ ይች። ሁሉም ጠቅላላ ቆንጆ ናቸውና ቤት ልብስ አላቸው። ይመቻችሁ ይመቻችሁ። ማን ነው ስምሽ? ሳምሪ። ሳምሪ ከደንበጫ በጣም እንወድሻለን። አማራ ነሽ? ወንድሜ አማራ ነኝ። አማራ በመሆኔ ያው እንግዲህ ሁሉም ቤት ሞክራ አያስገቡኝም። ለምን? እኔ እንጃ እኔ አላውቅም። ያው አዲስም ስለሞከርኩ ነው መሰል። ፎሎም የለኝም። ነግሻለሁ። ኦልሬዲ የነገስኩ ሰው ነኝ። አቤ አትናደሩ። አማራዎች ከሆናችሁ ቀንታችሁብኝ ነው። እኔ ነግሻለሁ። ኦልሬዲ በኢትዮጵያ ውስጥ የነገስኩ ሰው ነኝ። ከአብይ አህመድ በላይ የምታወቀው እኔ ነኝ። ማንም አብይን ብዙ ሰው ያውቀው፣ ገበሬው ራሱ የሚያውቀኝ እኔን ነው። ስለዚህ ነግሻለሁ። አትበሳጩ። ስለዚህ ከደንበጫ ያረቄው መውጫ አይ ትልቅ መቀመጫ ንፋስ መውጫ የተባለለት ሀገር ነው የመጣችው። ከኩዌት ነው ያልሽኝ? ጆርዳን ነኝ። ሞጣ ጆርዳን ነኝ። ጆርዳን። አሁን ነው ተቆረጠልሽ። በቃ ፌመስሽ ዛሬ። ደንበጫ በጣም አረቄ ጠጥተሽ ታውቂያለሽ? እኔ ትንሽ ትንሽ ከብት እየጠበቅኩ እንዳይበርደኝ ትንሽ ጠጭ ነበር። ቆንጆ ናት። በጣም ቆንጆ ልጅ ናት። እህታችን ናት። ፎሎ አድርጓት። ለምንድን ነው አስገብታችሁ ሌላ ሰው እንዲተዋወቅላት የማታረጉ? ከሰው ቤት መቀጠር ወጣ የራሷን ንግድ ስትጀምር የአማራ ልጆች ልገዟት ይገባል። ወደ ኢትዮጵያ ደግሞ ልታቀርቡላት ይገባል እንጂ በምቀኝነት አናስገባሽም ብሎ እንዳይተዋወቅ። ይሄ ተንኮል ነው። ወደኛ ቤት በፈለገሽ ጊዜ መምጣት ትችያለሽ፣ ማስተዋወቅ ትችያለሽ። እሺ ወንድም ጋሼ ክበርልኝ። በጣም አመሰግናለሁ። እኔ እንጃ ብዙ መናገር አልችልም። በነገራችን ላይ ግን አመሰግናለሁ። እሺ ሙዚቃ ልጋብዝሽ። እሺ ሙዚቃ ልጋብዝሽ። ትታወቅ እስኪ። ወደው አይለኛው በብናታ
ጎበዝ ናት፣ ታውቃለች። ሳምሪ የደንበጫ የጎጃም አማራ ነች። እንወድሻ። በጣም ቆንጆ ነሽ። በጣም በጣም ከአቋምሽ እስከ ውበትሽ ደግሞ በዚህ እድሜሽ ንግድ መጀመርሽ በጣም ጎበዝ ነሽ። ታብታብ አድርጉላት። እየቆመ ነው። ሪፖርት እያደረጉ ስለሆነ ምቀኞች ናቸው። አሁን ይችን ቆንጆ እንዴት ነው ያላስተዋወቁሽ? በጣም ይገርማል። እኛ ጋር ደግመሽ ነው። ኦኬ፣ ምንም ችግር የለውም። እሺ ሞጣዬ፣ ያው እኔ ስለማልታወቅ ያው ብዙዎቹ ስለማያውቁኝ አያስገቡኝም። ዛሬም በድፍረት ነው የሆነች እህቴ እስቲ ሞጣ ቤት ግቢ ብላኝ በድፍረት ነው ዝም ብዬ አንዳንድ ቁጥር የጻፍኩት። ወንድሜና ክብረ ስላስገባኝ በጣም አመሰግናለሁ። ክበርልኝ ያገሬ ጀግና። እኔም በአጋጣሚ ነው ያስገባውሽ፣ አላወኩም። አንቱን ማን ዝም ብሎ ወረፋ ሲደርስሽ ነው የገባሽው። በትዝታችን አንቺ ገና ታዳጊ ነሽ፣ እንድታርጊ እንፈልጋለን። በጣም ጨረቃ የምትመሲ ቸኮላት መልክ ቆንጆ። አላገባሽም? አገባሽ? እኔ ገና አገባለሁ። በጣም ጥሩ። ይቺ ቆንጆ ናት። ማንም ሰው ዛሬ ስላዩሽ እንግዲህ እየጻፉ ያስቸግሩሻል። ማንንም እንዳታምኝ እሺ። ስልክሽን እንዳሰጭ ማድነቅ ይችላል። እኛ አማራ ልጆችን ወስዶ የሚያበላሽ ዲያስፖራ አንፈልግም። አሁን ዲያስፖራዎች የሴት ችግር ጥማት አለባቸው። የእውነተኛ ግን አያገቡም። የሚያገቡ ከተገኘ ግን ትክክለኛ ጨዋዎች የቤተ ክርስቲያን የመስጊድ ልጆች ከተገኙ እውነተኛ ሰዎችን ተጠንተው ያውም ደግሞ በ3 ወር ውስጥ ፊያንሴ በእጮኛ የሚያመጣ እንጂ በጋብቻ ውሸት ነው። ጋብቻ 5 ዓመት ይፈጃል፣ ሊቀርም ይችላል። ፊያንሴ ግን አንቺን ክብረ ንጽህናሽ ሳሰጭ ጨርሶ ሊያመጣሽ ይገባል። ከዚያ ውጭ ግን ውሸታም ነው ማለት ነው። አንቺን ገላሽን ለመጠቀም ከፈለገ እሱ ውሸታም ነው። የእሱ ከሆንሽ ለምን ይጠይቅሻል? የኔን አብዬ አንቺን አሁን ካሰብኩን የሚስት ባይኖረኝ አልጠይቅሽም፣ መንካትም አልፈልግም። ዳያመንድ ነሽ፣ እንቁ ነሽ፣ ቆንጆ ነሽ፣ ንግስት ነሽ። ምን አረጋለሁ? ጨርሼ ሁሉን ነገር ከች ካረኩ በኋላ ነው የምጠይቀው አይደለም እንጂ ነይ እንዲናርግ እንዲንዝናና ብሎ አስክሮ ምናምን ብሎ ልስመሳምም አይቻልም። ያን ሲያረግ ጥለሽው መጥፋት። ምክንያቱም ሌባ ነው፣ ገላሽን ሊጠቀምብሽ ነው። ይሄ ትምህርት ሌሎችም ያገለግላል። እንወድሻለን። አሁን ተቆርጧል። ዞሮ ይሄ ተቆርጦልሻል። አሁን ፖስት ተደርጓል ሌላ ቦታ። በቃ አሁን አንቺ ፌመስ፣ ከዚህ በኋላ ሚሊዮነር ነሽ። ፌመስሻል። እሺ ሞጣ፣ አመሰግናለሁ ወንድም ጋሼ፣ ክበርልኝ። በጣም አመሰግናለሁ። የእውነት ችግር የለውም።